እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመተኛታችሁ በፊት ማታ መውሰድ የምትችሉት ማታ ከመተኛት በፊት አንድ ማንኪያን ብትወስዱ የሆድ ስብን ስለሚያቀልጠው ድንቅ ሲድ ወይም ደግሞ ዘር በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ማወቅ ያለባችሁ አንድ ነገር፣ ምንም አይነት አንድ የሻይ ማንኪያ በድንገት ባንዴ የሆድ ስብን በአንድ ሌሊት ውስጥ አያቀልጥም። ነገር ግን በቋሚነት ሲደረግ ስብን የመቀነስ ሂደትን የሚደግፍ፣ የኢንሱሊን ቁጥጥርን የሚያሻሽል፣ የሆድ መነፋትን የሚቀንስ እናም በጊዜ ሂደት የሆድ ስብን የሚያቃጥል አንድ ቀላል ከመተኛት በፊት የሚደረግ ልማድ አለ። ያ አንድ የሻይ ማንኪያ የሆድ ስብን ለመቀነስ የሚረዳው ከመተኛት በፊት የሚወሰደው የተፈጨ ተልባ ነው። በትክክል ጥቅም ላይ ሲውል በተለይም ከመተኛት በፊት የተፈጨ ተልባ የሚሰራው በካሎሪዎች ላይ ብቻ ሳይሆን ለግትር የሆድ ስብ መነሻ ምክንያቶች ላይም ነው። የሆድ ስብን ለመቀነስ ለምን በጣም ከባድ ሆነ የሚለውን ስንመለከት የሆድ ስብ ከኢንሱሊን ሬዚስታንስ ጋር፣ ከከፍተኛ የሌሊት የደም ስኳር፣ ከስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን፣ ከደካማ የጨጓራና የአንጀት ጤና እናም ከሆርሞን መዛባት ጋር በጥብቅ የተያዘ ነው። በተለይ ከ35 እስከ 40 ዓመት በኋላ ማለት ነው። ተልባ ታዲያ እነዚህን አምስቱንም ያጠቃል ወይም ደግሞ ይፈውሳል። አንድ የሻይ ማንኪያ የተፈጨ ተልባን መውሰድ የሆድ ስብን ለመቀነስ በሌሊት እንዴት እንደሚሰራ ልንገራችሁ። አንደኛ፣ በምትተኙበት ጊዜ የደም ስኳርን ያረጋጋል። የተፈጨ ተልባ በሚሟሟ ፋይበር በሶለብል ፋይበር የበለጸገ ነው። ይህ ደግሞ የሚያደርገው የጉሉኮስ መለቀቅን ያዘገያል፣ የሌሊት የደም ስኳር መጨመርን ይከላከላል፣ የኢንሱሊን መለቀቅንም ይቀንሳል። ዝቅተኛ ኢንሱሊን ማለት ሰውነታችን የተከማቸ ስብን በተለይም የሆድ ስብን ማቃጠል ይችላል ማለት ነው። ሁለተኛ፣ የሆድ መነፋትን ይቀንሳል። የሐሰት ስብን ማለት ነው። ብዙ ሰዎች የሆድ ስብ አለብን ብለው ያስባሉ። ነገር ግን በትክክል የሆድ ስብ ሳይሆን ጋዝ፣ የሆድ ድርቀት፣ የአንጀት ብግነት ሊሆን ይችላል። ተልባ ደግሞ ጥሩ የአንጀት ባክቴሪያዎችን ይመግባል፣ የአንጀት እንቅስቃሴንም ያሻሽላል፣ የሆድ ብግነትን ወይም ደግሞ የሆድ መነፋትንም ይቀንሳል። በውጤቱም ከቀናት እስከ ሳምንታት ውስጥ ጠፍጣፋ ወይም ደግሞ በጣም ፍላት የሆነ ሆድ ይኖራችኋል ማለት ነው። ሶስተኛ፣ የስብ ክምችትን የሚቆጣጠሩ ሆርሞኖችንም ይደግፋል። ተልባ ሊግናንስ የተባሉ ኃይለኛ የእጽዋት ውህዶችን ይዟል። እነዚህም ኤስትሮጅንን ማመጣጠን በወንዶችም በሴቶችም ለሆድ ስብ አስፈላጊ ነው። ኮርቲሶልን ለመቀነስ በሆድ አካባቢ ስብ የሚያከማች የጭንቀት ሆርሞን ነው ኮርቲሶል። አነስተኛ ኮርቲሶል ማለት በአንድ ሌሊት አነስተኛ የሆድ ስብ ክምችት ማለት ነው። አራተኛ፣ በእንቅልፍ ወቅት የስብ ማቃጠልንም ያሻሽላል። እንቅልፍ ስብ አቃጣይ ሆርሞኖች የእድገት ሆርሞን ከፍተኛ ደረጃ ላይ በሚደርሱበት ጊዜ ነው። ተልባ የእንቅልፍ ጥራትን ያሻሽላል፣ የሌሊት ረሃብንም ይቀንሳል፣ የሌሊት የምግብ ፍላጎትንም ይከላከላል። ይህ ሰውነታችሁ ረዘም ላለ ጊዜ በስብ ማቃጠል ሁኔታ ውስጥ እንዲቆይ ይረዳዋል። አምስተኛ፣ ከሆድ ስብ ጋር የተያዘ ብግነትንም ይቀንሳል። የሆድ ስብ ብግነት የሚፈጥር ህብረ ህዋስ ነው። ተልባ በኦሜጋ ስሪ ቅባቶች የበለጸገ ሲሆን ይህም ብግነት ወይም ደግሞ ኢንፍላሜሽንን ያረጋጋል፣ የኢንሱሊን ሴንሲቲቪቲን ያሻሽላል፣ በጊዜ ሂደት የውስጣዊ አካላት ስብን ለመቀነስም ይረዳል ማለት ነው። ስለዚህ ተልባ በእነዚህ መንገድ
የሆድ ስብን ወይም ደግሞ ቦርጭንም ለመቀነስ ይረዳል ማለት ነው። ታዲያ ተልባን የሆድ ስብን ለመቀነስ እንዴት መጠቀም እንደምትችሉ ደግሞ ልንገራችሁ። ትክክለኛው መንገድ መጠን አንድ የሻይ ማንኪያ መጀመሪያ ላይ፣ ከዛ በላይ አትጠቀሙ። ሁልጊዜ የተፈጨ ተጠቀሙ። በጭራሽ ሙሉ የተልባ ፍሬውን አትጠቀሙ። ጊዜ ደግሞ ከመተኛት ከ30 እስከ 60 ደቂቃዎች በፊት ውሰዱት። ተልባን ለመውሰድ ደግሞ ምርጥ ጊዜ ወይም ደግሞ ምርጥ መንገዶች ከነዚህ አንዱን መርጣችሁ አሁን ከምነግራችሁ ተልባን በፈለጋችሁት መንገድ መውሰድ ትችላላችሁ። በሙቅ ውሃ ውስጥ ቀላቅላችሁ መውሰድ ትችላላችሁ። በተራ እርጎ ውስጥ ጨምራችሁ መውሰድ ትችላላችሁ። ከኪፈር ወይም ደግሞ ከወተት ጋርም ቀላቅላችሁ መጠቀም ትችላላችሁ። በትንሽ አጃ ወይም ደግሞ ኦትሜል ላይ ነስንሳችሁ እንደየፍላጎቶቻችሁ ከነዚህ አንዱን በመምረጥ በፈለጋችሁት መንገድ ተልባን መውሰድ ትችላላችሁ ማለት ነው። ታዲያ ማወቅ ያለባችሁ ነገር ግን ተልባን ከወሰዳችሁ በኋላ ሁልጊዜ 1 ብርጭቆ ወይም ደግሞ 2 ብርጭቆ ውሃ መጠጣት አለባችሁ። ምክንያቱም ውሃን ካልጠጣችሁ የሆድ ድርቀት ወይም ደግሞ ኮንስቲፔሽንን ሊያስከትልባችሁ ይችላል ማለት ነው። ታዲያ ውጤቱን መቼ ታስተውላላችሁ? ተልባን መጠቀም በጀመራችሁ ከ3 እስከ 7 ቀናት ውስጥ አነስተኛ የሆነ የሆድ መነፋት እናም የተሻለ የምግብ መፈጨት ሂደት ይኖራችኋል። መጠቀም በጀመራችሁ ከ2 እስከ 3 ሳምንታት ውስጥ ደግሞ የቀነሰ የምግብ ፍላጎት እናም የተሻለ የእንቅልፍ ጥራት ወይም ደግሞ ስሜት ይኖራችኋል። መጠቀም በጀመራችሁ ከ4 እስከ 8 ሳምንታት ውስጥ ደግሞ የሚታይ የሆድ መጠን መቀነስ፣ የስብና የብግነት ወይም የኢንፍላሜሽን መቀነስን ታስተውላላችሁ። ታዲያ ተልባን በትንሹ በቋሚነት መጠቀም ለአጭር ጊዜ በብዛት ከመጠቀም ይበልጣል። ስለዚህ በቋሚነት ተጠቀሙ። ኮንሲስታንት መሆን ይኖርባችኋል ማለት ነው። እናም ትንሽ ትንሽ መጠን ውጤቱን ደግሞ የሚያቆሙ ወይም ደግሞ የሚያጠፉ የምትሰሩት የተለመዱ ስህተቶች ደግሞ ሙሉ የተልባ ፍሬዎችን መጠቀም ሳትፈጩ፣ ተልባን ሳትፈጩ መጠቀም የለባችሁም። በጣም ብዙ መጠንን የምትወስዱ ከሆነ ደግሞ የሆድ መነፋትን ያስከትልባችኋል። ስህተት ነው። በሌሊት ስኳር ወይም ደግሞ የተጣሩ ካርቦሃይድሬትሶችን የምትመገቡ ከሆነ እናም ያለ አኗኗር ዘይቤ ድጋፍ ፈጣን የስብ መቀነስን የምትጠብቁ ከሆነ ተልባን ስለተጠቀማችሁ ብቻ ማለት ነው። ይህም ስህተት ነው። ሌሎች ችግሮችን ካላስወገዳችሁ ተልባን ተጠቀማችሁ ማለት ብቻ የሆድ ስብን ትቀንሳላችሁ ማለት አይደለም። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? አንዳንድ የጤና ችግር ካለባችሁ ከተልባ እራቁ ወይም ደግሞ ዶክተርን አማክሩ። የአንጀት መዘጋት ችግር ካለባችሁ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ ከባድ የምግብ መፈጨት ችግር ካለባችሁ፣ እርጉዝ ከሆናችሁ በተለይ በከፍተኛ መጠን መውሰድን አስወግዱ። በተጨማሪም ለተሻለ የሆድ ስብ ቅነሳ ከፈለጋችሁ ከእራት በኋላ ከ10 እስከ 15 ደቂቃዎች ያክል መራመድ፣ ከመተኛታችሁ ከ2 እስከ 3 ሰዓታት በፊት ደግሞ ከመመገብ መቆጠብ፣ እራታችሁን ደግሞ በፕሮቲን የበለጸገ እናም አነስተኛ ስኳር እንዲሆን ማድረግ ያስፈልጋል ማለት ነው። ዋናው ነጥብ ከመተኛታችሁ በፊት 1 የሻይ ማንኪያ የተፈጨ ተልባ እንደ መድኃኒት ባንዴ ስብን አያቀልጥም ወይም ደግሞ ተአምርን አይፈጥርም በአንድ ጊዜ። ነገር ግን የደም ስኳራችንን ያስተካክላል፣ ብግነት ወይም ደግሞ ኢንፍላሜሽንን ያረጋጋል፣ ሆርሞኖችን ያመጣጥናል፣ የአንጀት ጤናችንን ያሻሽላል። የሆድ ስብ መቀነስም በትክክል የሚሰራው ወይም የሆድ ስብም የሚቀልጠው በዚህ በተፈጥሯዊ መንገድ ነው ማለት ነው። ስለዚህ በአንዴ ልክ እንደ አስማት ወይም ደግሞ እንደ ትልቅ ነገር የሆድ ስባችሁን በአንድ ሌሊት የሚያቀልጥ ምንም አይነት ተአምራዊ ምግብም መጠጥም የለም ማለት ነው። በጊዜ ሂደት ግን የሆድ ስብ ቅነሳን የሚደግፍ ድንቅ የሆነ ምግብ ነው ማለት ነው ተልባ። ስለዚህ ማታ ማታ ሁል ጊዜ 1 ማንኪያ የተፈጨ ተልባን በአመጋገባችሁ ውስጥ ብታካትቱ በጊዜ ሂደት የሆድ ስብ ወይም ደግሞ ቦርጭን ለመቀነስ ይረዳችኋል ማለት ነው። አልፎ ተርፎም ጎን ለጎን እጅግ በጣም ዘርፈ ብዙ የጤና ጥቅምን ተልባ ይሰጣችኋል ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር ማድረጋችሁንም ደግሞ አትዘንጉ። በቀጣይ የጤና ትምህርታችን እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።